ፍቅረኛዬ ብዬ ለ9-10 ዓመት ያክል ከአንቺ ጋር ስኖር ይሄንን ጉድ ደብቀሽኝ እንዴት ኖርሽ? እንዴት አስቻለሽ? መዚህ እንዴት አስቻለሽ? ልጅ አለኝ ማለት ምን ችግር አለው? ግን በዚህ መልኩ ማወቅ ለኔ የእውነት በጣም ነው የተጎዳሁት። በጣም ለምን እንደዚህ ደብቀሽኝ ትኖሪያለሽ? እውነት ይሄን ሁሉ ከኔ ጋር ስትኖሪ ልብሽ እንደዚህ ነበር? የእውነት ይሄን ሁሉ ፍቅራችን ፌክ ነበር? እንዴት አስችሎሽ? እኔ እንዴት ለኔ ለብሬክስ እንዴት ይሄንን ነገር ትደብቅኛለሽ? መሲ እንዴት ይሄን ሁሉ ነገሮችን ደብቀሽ ይሄን ሁሉ ነገር መደበቅሽን ሳይቀር ጭራሽ ደግሞ ወጥተሽ ጓደኞቼን ወንድሞቼን በጣም የምወደው የማከብረው ለኔ ተይውና ለአንቺ ስንት ውለታ ይዋለልሽን ረሳሽው? መሲ ያን ሁሉ ውለታ ገደል ከተሽ ዩሱፍን እንደዚህ አድርገሽ አንቋሸሽው። እውነት ዩሱፍ ይሄን ይገባው ነበር? መሲ እኔና እሱን ለማለያየት ነው ወይም አንቺ አይ ነው ይሄንን ገመናሽን ለመደበቅ ብለሽ እኔ ልቅደመው ሳያጠቃኝ ቀድሜ ላጥቃው፣ ቀድሜ ስማቸውን ላንቋሻቸው፣ ቀድሜ ላዋርዳቸው፣ ሰዎች በእነሱ ላይ ያላቸው አመለካከት በእነሱ ላይ ያላቸው እምነት ገደል እንዲገባ ብለሽ ነው ይሄንን ሴራ ያሴርሽው፣ ይሄንን ስራ የሰራሽው። ግን አይጠቅምሽም። የእውነት ቢያንስ ሰው ባያቅልሽ ሰው ምንም ባያደርግሽ እኮ እግዚአብሔር አምላክ እኮ አለ። እግዚአብሔር እኮ ያይሻል። መሲ ለምን የእውነት እኔ ብሬክስ ይገባኛል፣ ዩሱፍስ ይገባዋል። ይሄን ሁሉ ዓመታት አብረን ስንኖር እኔ ምን ማለት እንዳለብኝ አላውቅም። የእውነት ፈጣሪ ይፈርዳል። የእውነት ፈጣሪ እግዚአብሔር አምላክ ይሄን ሁሉ ጉዳይ ይሄን ሁሉ ነገር የሆንከው አንተ በእኔ ምክንያት ነው፣ በሌላ ሰው ምክንያት አይደለም። በእኔ ምክንያት ነው። እንደምትረዳኝ ደግሞ ተስፋ አደርጋለሁ። ዩሱፍ ፕሊዝ በእናትህ በጣም ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ደህና ነኝ። እናንተ ባያላችሁበት ሰላማችሁ ይብዛልኝ። እንዴት ናችሁ? እንኳን አደረሳችሁ ለክርስቲያን ወገኖቻችን፣ እንኳን አደረሳችሁ ለፋሲካ በዓል እንኳን አደረሳችሁ። ደግሞ የዓመት ሰው ይበለን። ለዚች ቀን ለዚህ ሰዓት የደረሰ እድለኛ የሆነ ነው። ምንም ይሁን ማንም ይሁን በሃይማኖቱ ላይ የሌለ ሰው ቢሆንም ቀኑ ላይ ራሱ መድረሱ ለዚህ ቀን ራሱ መድረሱ ከዓመት ዓመት መሸጋገሩ ከአዲስ ዓመት ሲደርስ ፋሲካ ሲደርስ ገና ሲደርስ ቀኑ እየጨመረልን ነው የሚሄደውና እዚህ ቀን ስለደረስን ክብር ምስጋና ይድረሰው ለፈጣሪያችን ለሁላችን ለአምላካችን። እና እንዴት ናችሁልኝ ውዶቼ? እንግዲህ ኳኳታው ጨምሯል ማለት ነው። ብርሽ እንደምትሰሙት ነው። እንግዲህ ብርሽ ምንድነው ድራማ ነው ወይስ ሀቂቃ ነው? አልገባኝም። እኔ ውዶቼ እናንተ ገብቷቸዋል? ከገባችሁ እስቲ ኮሜንት ላይ አስቀምጡ። ጓደኛውስ ቆይ ማን ነው? የትኛው ጓደኛው ነው? እኔ እንደው እንትን ብየው ነው እንጂ የተለጠፈው ላይ የተለጠፈው ጓደኛ አሁን የገባው ስራ ለቀቅ ተብሎ ወደ ሀገር የገባው ነው የለጠፈው። እሱ ዩሱፍ ነው እንዴ ስሙ? ጋይስ ዩሱፍ ነው ስሙ? እኔ ብዙም አላውቀውም እና ያልተጣራ መረጃ ብዙም እንትን አላለኝም። ግን እኔ ዋናው ነጥቢ ምንድነው መሲ እንዴት ደበቅሽኝ እስከዛሬ ነው ያላት። እስከዛሬ እንዴት ደበቅሽኝ? ሰምታችሁታል። ልጅ አለሽ እስከዛሬ እንዴት ደበቅሽኝ? ጋይስ ልጅ እኮ በቃ ስጦታ ነው፣ የሚያስለቅስ አይደለም ወይም ምንም አይደለም። ልጅ ማለት ስጦታ ነው፣ የሚያስደብቅም አይደለም። መሲስ እውነት ልጅ ካላት 10 ዓመትን ያህል ነገር ሰው ያልተወራ ተመሬት አንስቶ ያልተወራ ያልተደረገ እንኳን ያወራል። እንኳን ልጅን ያህል ነገር እያላት እንዴት ሚስጥር አርጎ ዞላት ተቀመጠ? ጋይስ እንዴት ሚስጥር አርጎ ዞላት ተቀመጠ? በጣም ገርሞኛል። እኔ እንግዲህ ብለሽ የምባከረዩ እያለ ነው። አንቺም እንዳትቀደሚ ነው ወይ እኛን ያጣላሽን? የአንቺ ጉድ እንዳይወጣብሽ ነው ወይ? ቀድመሽ አንገት ልታስደፊን ነው ወይ? ሰው እንዲጠላ ልታረጊ ነው ወይ እያለ ነው። እንግዲህ እኔ ነኝ ጥፋተኛው አንተ አይደለህም፣ እኔ ነኝ ይቅርታ እያለ ነው ጓደኛውን ማለት ነው። በአሁን ሰዓት ጓደኛ ነው የሚበልጠው ወይስ ትዳር አጋር ነው? ብቻ ከባድ ነው። ማን እንደሚታመን የትኛው ሰው ትክክለኛ እንደሆነ ግራ ገብቶናል ማለት ነው። ግን እኔ ምን ለማለት እንፈልገው ሴቶቹ ለኛ ልጅ ኑሮን ሲገኝ ወይም ከዚህ በፊት ትዳር አግብተን ፈተን ሲገኝ ለምንድነው እንደ ወንጀለኛ የምንታየው? ለምንድነው ወንዶቹ እንኳን በቤት እያሉ ውጭ እንኳን ወጥተው ወልደው
እነሱ ዝም ይባላሉ። እኛ ግን ወልደንም ሆነ ከዚህ በፊት አግብተን ፈተንም ሆነ ጸጥ ካልተናገርን አስቀድመን እንደ ወንጀለኛ ማለት ነው። እና ብርሽ እውነቱንም ሊሆን ይችላል፣ ለድራማም ሊሆን ይችላል፣ ለማስመሰልም ሊሆን ይችላል። አሁን እይታ እናንተ ሲያጡ ብዙ ጊዜ የሆነ ፕራንክ ለማድረግ ምናምን የሚያረጉት ነገር ላይ ሊሆንም ይችላል። ይሄ ትክክለኛ ሀዲጋ ነው ብዬ አላስብም። ከአነጋገሩ አንጻር ምናምን ማለት ነው። እና ሰዎች ነገሮችን ፎቶ ምናምን ለጥፈው ነው በሰዓት ያልተጣራ ወሬ ነው ብዙ ጊዜ የሚወራበት። ግን በእኛ ሲሆን ለምንድን ነው እኛ ለምንድን ነው እንደዚህ የሚካበድ? እኔ ግራ ይገባል። አሁን ልጅ ትልቅ ልጅ አለ በስንት ዓመት ደግሞ ልጅ አሉ ተተባሉ ደግሞ አረችሽ እኮ አሮጊት እኮ ነሽ ምናምን። በእኛ ሁሉ ነገር ይገናል። ልጅ ቶሎ መውለድ ይገናል። ልጅ ወልዶ ሀገር ጥሎ መጥቶ እዚህ ትዳር ተተያዘ መሳቀቅ ነው። የግል ልጅ አላት እሷ ልጅ አላት እንደተባልን አንገት እንድንደፋ ብዙ ጥረት የሚደረገው ነገር ግን በጣም ነው እኔ የሚገርመኝ፣ በጣም ነው እንትን የሚለኝ ማለት ነው። ውዶቼ ቤተሰቦቼ፣ ለቤት አዲስ ከሆናችሁ ሰብስክራይብ ላይክ አድርጉኝ። በሌላ ስራ ደግሞ እንገናኛለን በሚቀጥለው እላችኋለሁ። ቤተሰብ እንግዲህ አብርሽንም ያጥናናህ። እንግዲህ አምጥተህ ማሳደግ ነው። ምን ችግር አለው? አንድ ልጅ ብቻ ከሚሆን አምጥተህ አሳድግ፣ ሁለት ይሆኑልሃል። የእንጀራ ልጅም እኮ ልጅ ነው። የእንጀራ ልጅ ነው። እውነቴን ነው። የተባረከ ከሆነ የእንጀራ ልጅ ራሱ ቀብረር አድርጎ ነው የሚያኖር ማለት ነው። በዚህ ሰዓት ልጅ በተወደደ ሰዓት ማለት ነው። አሳድግ። ሚስትህን የምትወዳት የምታፈቅራት ከሆነ እንቧከረዮ ከምትል እውነትህን ከሆነ እንቧከረዮ ከማለት አምጥቶ ማሳደግ ነው በቃ። አሁን እዚህ ጋር ሚዲያ ላይ መጥተህ እንዴት መሲ በጣም የምትወጂኝ የምታፈቅሪኝ ጓደኛዬ ሚስቴ ሳውዲ ነበርን፣ ከዛ ዱባይ ገባን፣ ከዛ እንደዚህ ብለን ከማለት በቃ ያለፋለፈ። በአንተ ላይ አልወለደችብህ፣ በትዳሯ ላይ አልባለገች። ከዚህ በፊት የነበረ ላይፍ አለፈ በቃ። ስለዚህ አምጣና ሁለቱን ጭምር አድርገህ አሳድግ ነው የምልህ። ብርሽ ሁሌ አዲስ ነገር ነው አንተ ብቅ የምትለው እና አሁን ደግሞ ይደብራል። በቃ ቶ አታለቃቅስ። በቃ ቶ በቃ የሚስት ልጅ ማለት ልጅ ነው ማለት ነው። ሴት ከሆነችም እንደውም ጥሩ ነው፣ ለልጅ እህት ትሆናለች ነው የምልህ ወንድሜ። እንግዲህ ከጓደኛ ጋርም ሰላም ፍጠር። ሌላ ምን ይባላል? የሱፍ የሚባለው ጓደኛህንም ሰላም መፍጠር ነው። ቤተሰቦቼ ለቤት አዲስ ከሆናችሁ ሰብስክራይብ ላይክ አድርጉኝ፣ አበረታቱኝ። ሰላማችሁ ይብዛ።